ምን ሆናችሁ ነው? ደስ ያላችሁ ትመስላላችሁ። ናታን ምን እንዳገኘን ብነግርህ አታምንም። ምን አገኛችሁ? ናታን ነግራችሁ ነበር አይደል? አረ ምንድነው እያስጨነቃችሁኝ ነው? ንገሩኝ። እሺ እማዬ መጣለች? አልመጣችም፣ ግን ሰሞኑን ደህና አይደለችም። ዛሬ ስመጣ በጣም ደስ የሚል ነገር ነው የምነግራት። ቆይ ምንድነው? ለእኔ አልነግሩኝም? ወይኔ ሰው ክፋት ግን እንዴ! ምንድን ሪፖርት የተደረገው ስልክ ቁጥር በማን እንደወጣና የማን እንደሆነ አረጋግጠን መጣ። በማን ነው የወጣው? ቆይ መረጃ መሰረዝ፣ መደበቅም ሆነ ሀሰተኛ መረጃ ማዘጋጀት በሕግ ፊት ያስቀጣል። አዝናለሁ፣ ልሰጥሽ አልችልም። ይሄን የማታደርገው ከሆነ ክስ መሰረትብሃለሁ። ለዚህ ከሆነ ሕጉን ማታቆም የምልክ ቁጥሩን ስላልሰጠሁሽ ነው የምትከሺኝ? ለአባቴ ስለሆነ ማትሰጠኝ ለሌላ አቃቤ ግን ትሰጣለህ። ስለዚህ ለእኔ ስጠኝና ልመርምር። ኦኬ በቃ እልክልሻለሁ። አመሰግናለሁ። ቆይ ግን እሷ አክስትሽ ናት አይደል? በጣም ወዳት አክስቴ ነበረች። በድጋሚ በጣም አመሰግናለሁ። በፈጣሪ ስም ግንባሯ እንዴት ነው የሚያስፈራው! ማሰብ ራሱ አይሆን ወስደዋለሁ ስልህ አቻ አታደርገው። አረገዋለሁ። ቆርጬ ነው የምወስደው። ቆጣ ለምን ትወስደዋለህ? እንዴት ነው ነገሩ? ማገዶ ይሆን ልጅ ወልድ ተኔ ተለይቶ ምን ይሆናል? እንሰጠዋለን። ግን ላጠፋ ይችላል። ግን ደግሞ በጭራሽ ሰው ሊገድል አይችልም። እማዬ አክስቴ ራሷ ጠፍታ ሪፖርት አድርጋ ነው አባዬን ያሳሰረችው። እስኪ ይሁን ብቻ መዲ በህይወት ትኖር። አቢጌል ደረጀ አባቷን ነፃ ለማስወጣት በመጨረሻም ብዙ መረጃዎችን አጠናክራ ጨርሳለች ማለት ነው። ውድ ቤተሰቦቻችን እንግዲህ አባቷ ከ24 ሰዓት 48 ሰዓት አልፎታል ወደ እስር ቤት ከገባ። ግን ምንም ያክል ቢሆንም እሱ ጠበቃ ሆነሽ እንድታስፈችኝ እንድትከራከርኝ ይፈልጋለሁ ብሎ በሰጣት የእምነት እንትን ጉዳይ በመሰረት እንግዲህ እሷ ራሷ ጠበቃ ሆና ተከራክራ እንድታስፈታው ጥያቄ ሰጥቷት ነበር። ደግሞ እንድታስፈታው እሱ እንደሚፈልግ በሁሉም ነገር እሱ እንደሚተማመንባት ነግሯት ነበር። እሷም ደግሞ አረታው ብትለውም አይ በቃ ከአንቺ በላይ ጠበቃ ሆነ ሌላም አካል የምናገረውን ማወራውን ሊያምነኝም እርግጠኛ ሊሆንብኝ አይችልም። ስለዚህ የምታደርግልኝ በቃ ሁሉ ነገር የምታውቂው እያንዳንዱን ነገር ከአንቺ በላይ እኔን የሚያውቀኝም ሆነ በቃ ማስረዳውም ሰው የለኝም። ስለዚህ የመጨረሻም የመጀመሪያም አንቺ ነሽ ብሎ እንግዲህ ቃል ሰጥቷት ነበረ። እሷም እንግዲህ አባቷ በዚህ ልክ ስለተማመነባት በጣም ደስ ብሏታል። ስለዚህ አሁን ላይ የ3ኛ ዓመት ወይም ደግሞ 1 ዓመት የቀራት ለመመረቅ። ስለዚህ እንደውም በቃ አባቴን አስፈትቼ ምርመራዬን ቀጥዬ የመመረቂያ ሪሰርችንም ብዙ አያይዤ እሰራለሁኝ ብላ ነው እንግዲህ ወደ ስራዋ የገባችው። ገና በመጀመሪያ ብዙ መረጃዎችን ይዛለች። ከዚህም የመጀመሪያው ደረጀን መድኃኒትን ገሏታል ብሎ የጠቆመው አካል ማን ነው ብላ ስትጠይቅ እንግዲህ መርማሪው ፖሊስ ላለመናገር ፈልጎ ነበረ። ግን ደግሞ ግዴታ ትነግረኛለ፣ ምክንያቱም ከመረጃ መደበቅ ወይም ደግሞ ከሚፈልገው ሰው አካላት ማራቅ ይሄ ከወንጀለኝነት አብሮ የሚካተት ጉዳይ ነው። ስለዚህ ይህን ማደዝ የምታደርግ ከሆነ ድጋሜ ራሴ እከሳለሁኝ ብላ ነበረ ቃል በቃል ያለችው። መርማሪ ፖሊስ እንግዲህ ለምን ትከሽኛለሽ ቢላትም እሱማ እንዳይሆን ከፈለክ ንገረኝና ያንዳንዱን ነገር ምርመራ ይላካሄድ። ስለዚህ ስጠኝ መረጃ። የመጀመሪያ ይሄን ጥቆማ የሰጠው ሰው ማን ነው? የሰውየውን አካላቱን ደግሞ ማንነቱን የማታውቅ እንኳን ከሆነ የተጠቆሙበትን ስልክ ቁጥር እንዴት ነግረኝ ይፈልጋለሁ ብላ ነበረ ጥያቄ ያቀረበችለት። በዛ መሰረት እሱም እንግዲህ ላለመናገር ብዙ ቢሞክርም ግን በመጨረሻ ሳይወድ በግድ ለመናገር
ተገዷል ማለት ነው። ውድ ቤተሰቦቻችን ያው ይሄን ያደረገበት ምክንያት እንግዲህ ያው እያንዳንዱን ነገር አንድ በአንድ ስቴፕ ባይ ስቴፕ ሁሉንም ነገር ስቴፑን ጠብቃ የምትፈልገውን ነገር ለማግኘት የሄደችበት ርቀት ነው። ያን ነገር ስልኩን ሲሰጣት ወዲያው ስልኩን አፕሊኬሽን ውስጥ አስገብታ ቼክ ስታደርገው ሊወጣላት አልቻለም። በሷ ሀሳቧ አፕሊኬሽን ስታስገባው ሲወጣላት ያለውን ነገር ለማስተካከል ማንነቱን ለማወቅ ነበረ፣ ግን በዛ መልኩ አልቻለችም። ምክንያቱም ያሆን ብለው የተደበቀ ስለሆነ፣ ምክንያቱም አክስትየቱ ለራሱ በጣም ኃይለኛና አደገኛ ሴት ናት። ምን ማድረግ እንዳለባት ራሱ በጣም ጠንቅቃ ነው የምታውቀው። ስለዚህ ብዙ መረጃዎችን ሰውራለች እና በመጨረሻ እንግዲህ ስልኩን ሰጥቷት ከዛ ሄዳለች ማለት ነው። አቢጌል ስልኩን ከያዘች በኋላ ቀጥታ ወደ ቴሌኮሙኒኬሽን በመሄድ ይሄ የተደወለበት ስልክ ከየትና እንዴት እንደሆነ ለማጣራት ሞክረዋል። ከዳታ ጋር ነበረ መንገዳቸውን ያደረጉት። ከዛም በኋላ ከዳታ ጋር ሄደው ያን ነገር እንግዲህ በሚገባ መልኩ አገኝተዋል ማለት ነው። ውድ ቤተሰቦቻችን ምንድነው ያገኙት? ያው የሚፈልጉትን ነገር በማን ስም እንደወጣ ማን እንዳወጣው ስልኩን ሲም ካርዱ በማን ስም እንደተመዘገበ አጣርተዋል ማለት ነው። ውድ ሀገር ልጆች ያን በዛ ባጣሩት መሰረት የተወሰነውን መንገድ አውቀዋል ማለት ነው። ያንን ነገር አይተው እንደመጡ ናታንን ቤት ነበር ያገኙት። ናታንን አገኘን እኮ ብለው ነበር የነገሩት። ሲነግሩት እሱ ራሱ ምን አግኝታችሁ ነው? ምንድን ነው የተፈጠረ? ለምን አትነግሩኝም? እያለ ተደጋጋሚ ሲነግራቸው ስጠይቃቸው ነበረ። እነሱም እንግዲህ እንዴት እንዳያገኙትና ከዚህ አንጻር ነው ያገኘ ነው፣ በመጨረሻም እንደዚህ ነው ብለው እያንዳንዱን ነገር ነግረውታል። ናታንም ያለውን ነገር እንግዲህ በጣም ደስ ብሎታል። እና ውድ ቤተሰቦቻችን ያው ናታንም ደስተኛ ነው የሆነው። ምክንያቱም ይሄን ነገር በመሆኑ ደረጀ ነፃ የመውጣቱ አንድ ስቴፕ እርምጃ ስለሆነ እሱን ነገር በጣም ደስ ብሎታል ማለት ነው ውድ ቤተሰቦቻችን። ስለዚህ አቢጌል ደረጀ ስልክ ቁጥሩ በእርግጠኝነት በማን ነው ብላችሁ ታስባላችሁ? እኔ እርግጠኛ ነኝ በመድኃኒት ነው። ምክንያቱም በሷ ስም ነው የሚወጣው እርግጠኛ። ሌላ በማን ይወጣል ብላችሁ ነው ጋይስ? አይ ቲንክ እንደዛ ነው የሚሆነው ብዬ አስባለሁ። ከዛ በኋላ ነው እንግዲህ ሌላውን ስቴፕ ለመሄድ ያው መንገዶቹን እያመቻቹ ያሉት። ስለዚህ በጣም ትልቅ እርምጃ ነው ይሄን ነገር ማወቃቸው። ስለዚህ ደረጀ ይሄን ነገር ከታወቀ ደረጀን ይወጣል ማለት ነው። ከዛ በኋላ ክርክሩ ይቀጥላል። አቢጌል ደረጀ ደግሞ በደል እንደምትወጣው ምንም ጥያቄ የለውም። ታውቃላችሁ አቢጌል ላመነችበት ነገር ወደኋላ የምትል ሴት አይደለችም። እስከ ጥግ ድረስ የምትጋፈጥ ሴት ነች። ጎበዝ ናት፣ ጠንካራ፣ አስተዋይ፣ ነገሮችን ምን ማድረግ እንዳለባት ለራሱ በጣም ነው ጠንቅቃ የምታውቀውና እንግዲህ ደስ የሚል ታይም ነበረ ቤተሰቦቻችን ያደረገችው። ስለዚህ በጣም አሪፍ ነገር ላይ ነው ያለችው። ቀጣይ ደግሞ ተሳክቶላት እንደምናገኝ ምንም አዲስ ነገር የለውም። ያው ባለሙሉ ተስፋዎች ነን። ቀጣይ ሁሉም ነገር ተስተካክሎ ሁሉም ነገር መልካም ሆኖ ሁሉም ነገር ያማረ ያሰምር ሆኖ እንደሚስተካከል እንደሚያልቅ ባለሙሉ ተስፋዎች ነን። ስለዚህ አንዳንዴ እንደዚህ ነው ነገሮች ሁሉ። መድኃኒት በቅርቡ ትዋረዳለች፣ ምንም ጥያቄ የለውም። እንግዲህ ምንም የሌለበትን ደረጀን ለመወንጀል የሄደችበት ርቀት ይሄ ነው የሚባል አይደለም። እያደረገች ያለችው ነገር በጣም ነው የሚያስጠላው፣ በቃ ከቃል በላይ ቤተሰቦቻችን። ምክንያቱም በጭራሽ የማይጠበቅ ነገር ነው ከሷ እያደረገች ያለችው። ግን ዝሮ ምናልባት እርምጃ ልትራመድ ትችላለች፣ ግን የትም ልትደርስ አትችልም በፍጹም ማለት ነው። ውድ ቤተሰቦቻችን እንግዲህ እሱን ነው ስታደርግ የነበረው።
ቀጣይ ሁሉም ነገር እንደሚስተካከል ደግሞ ያው ባለሙሉ ተስፋዎች ነን። ላይክ ሰብስክራይብ እያደረጋችሁ አብራችሁን ሁኑ ቤተሰቦቻችን። በቀጣይ አዲስ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።